እኔ ያዋራሁት እኮ ነው። ምን ሻታውሪ ያ እስቲ ሌላ አዋራት እንዳልገልሽ አሁን ምንም ልታመጪ ማቺ ምንም ልታመጪ እስካሁን ዝም ታገስኩሽ። በጣም ታገስኩሽ። አይ ታገስሽ ነው አይደል? ስለታገስኩሽ እስካሁን ምንም አታመጪም እያልሽ ያለሽ ስለታገስሽ ነገር ከፊልሙ ጀምሮ ሙሉ ለሙሉ እያመራ ያለው ነገር ሙሉ መረጃውን ችለኝ ነው። እስቲ ምን ማስረጃ አስጭኝ። አንቺ የምርሽን ነው? እኔ ላውራት ነው እኮ የተቀመጥሽው የምርሽን ነው? ተፈርም እንድፈርም ዶክመንት ያመጣችልኝ እሷ ናት ብዬ የምመሰክርብሽ አይደለም። ምን ያሁን እኮ በቂ ነው። አሁን ምን አንቺ ላይ ያለሽ ነው? እኔ የሚያላዩት ነው አወራለሁ። ሙሉ መረጃዎች ሙሉ ያን ነገር ጥቆመው ደግሞ ወደ አንቺ ነው እያመራ ያለው። ምንም አንቺን ነፃ የሚያስወጣ ነገር ምንም ነገር የለም። እኔ አንቺ መግደል ፈልጋው ሲጣላ አደረግሽ። አሁን አላደርግሽም ብቻ ሰላም ውድ ዩቲዩብ ቻናል ቤተሰቦቻችን፣ ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ተመልካቾቻችን ትንሽ ግራ የሚያጋባ ሁኔታ ላይ የምንገኘው እንግዲህ ኪያ እዚህ ነው ያለችው። ደውዬላት ምናምን የላከችልኝ ቪዲዮ አሉ ምናምን ነገር ከአሁኑ ጋር ብቻ ብዙ የተፈጠረ ነገር አለና በጣም እያለቀሰች ነው። ሰው ምንድነው የተፈጠረው ምንድነው የሚለውን ነገር ራሷ እንግዲህ ነይ ውጪ ምናምን ቤት አልወጣም ራሱ ብላኛለች። ሶ ካሜራማኑም ነበር እንግዲህ እንውጣ እንሂድ ምናምን ሲላት አይ አልሄድም ምናምን ብላው አልወጣም አልንቀሳቀስም በቃ ከፈለክ ሄድ ምናምን ብላው ካሜራማኑን አስኬደዋለች። ምን የተፈጠረው የሚለውን ካሜራማኑ ጋርም ስደውልለት በቃ በጣም እያለቀሰች ነው የሆነ የተፈጠረ ችግር አለ ምናምን ብሎ ቪዲዮ ልከውልኛል። ቪዲዮውን ሳይ ብዙ ግራ የሚያጋቡ ነገሮች አሉ። ሶ ምን የተፈጠረው እንደዚሁም ደግሞ እሷ እንግዲህ ኪያ አግኝቷት ያለቻት ነርስ ነበረችና ቪዲዮውን ሳይው ትንሽ ግራ የሚያጋባ ነገር ስላለ ሰዎች ልክ ያለው እሷን ይዘውልኝ እንደመጡ እሷን ማውራት ስለምፈልግ ከኪያ ጋር አገናኝቼ ምንድነው የተፈጠረው ለምን እንደዚህ ይሄድ ያለውን ነገር የሚለው ነገር በደንብ ማጣራት ስለምፈልግ ልጅቷም እንድትመጣ ወደዚህ አድርጌ ያለው እኔም ደግሞ መጥቼ ኪያን አወራትና ልጅቷን መኪና ልኬላቸዋለሁ እሷን ይዟት ወደ እንጂ ይመጣሉ። ያለችበትን ቦታ ሙሉ አራሻው ምን ነገር ተልኮልኛል። እሷ ያለችበት ቦታ ይዟት ይመጡና ምንድነው የተፈጠረው ምንድነው እየተፈጠረ ያለው የሚለውን ነገር ለማጣራት እንሞክራለን። መጀመሪያ ግን ኪያ ያለችበትን ሁኔታ ትንሽ ልክ ስላልሆነ እሷ ጋር ያለው ነገር ምንድነው የሚለውን ነገር የምናጣራ ነው የሚሆነው ነው ውስጥ ነች። ምን እንደተፈጠረ ምን እየተፈጠረ እንደሆነ ምንም ማውቀው ነገር የለምና ተመልካቾቻችን እስቲ ያው እኔ የምችለውን ያህል እሞክራለሁ ለማውራት አንዳንድ እየተፈጠረ ያሉ ነገሮች ልክ ያልሆነ ነገር ስላለ እስቲ ነው ምን ነው አየሁት እኮ ሙሉ ቪዲዮውን እኮ እየላክሽልኝ ነው እኮ አየሁት። ሶፊ ምን አለ መሰለሽ አሁን ተረጋጊ፣ መጀመሪያ ረጋጋ። ካሜራማኑን ደግሞ እየቀረጸኝ የነበረውን ደውዬለት ምናምን ነገር ብዙ ነገር ለምን ራስሽ ላይ እንደዚህ ያደረግሽ ያለሽ? በዛ ላይ ደግሞ ምንድነው እየተፈጠረ ያለው ግራ እያጋባኝ ነው። የላክሽልኝ ቪዲዮ በደንብ ለማየት ሞከርኩኝ። እሷ እያወራች ያለችው አንቺ ያልሽ ያለሽው ነገር ግራ ያጋባል። ምንድነው እየተፈጠረ ያለው? ምንድነው እየተፈጠረ ያለው? ኪያ ሰላምን እኔ ከአማኑኤል ፈርሜ እናስወጣት ነው የሚያምጡት እኮ ገባኝ። እሱን ማስቆ አወራን እኮ ልታገኛት እንደሆነ ልተባበሪ ዝግጁ እንደሆነች ምናምን ነግረሽኝ ነበር። እሱ ነገር ያለው ስለዚህ በፊት አግኝቼ አስረድቻለሁ። አገኘኋት እሺ አለች። አንቺ እንዳልፈረምሽ እሺ አረጋግጥልሻለሁ አለች። እሺ ብዬ ካመነችልኝ በኋላ አኑ ሲመጣ አይ አንቺ ፈርመሽ አስጠሻት ብላ መሰከረችብኝ። ጭራሽ እንዳስፈራራትኝ ገልሻለሁ እንዳልኳት እኔ ነኝ እሷ የምገላት። ምንድነው ቆይ ኪያ አሁን እኮ ግራ እየገባኝ እኮ ነው ያለው። ማለት አሁን ኪያ ምን አለ መሰለሽ እና አሁን በጣም ነው ማምንሽ ሙሉ ለሙሉ አንቺን ምን ያህል እንደማምንሽ ታውቂዋለሽ፣ ምን ያህል ነገር እንዳለኝ ታውቂዋለሽ። ላይ ግን ቪዲዮውን እያየሁት አሁንም የሆነ ነገር ላይ ማለት መስካሪ ነች ብለሽ ነው የጠራሽው። ቪዲዮውን እኮ እያየሁት እኮ ነው የመጣሁት እኮ ልኮልኛል ቪዲዮውን። እሱን እያየሁት መስካሪ ነች ብለሽ ደግሞ ለይሳ ደግሞ ተገልብጣ ደግሞ እኮ መልሳ ተገልብ ምንድነው ምን አርጊያት ነው? ከዚህ በፊት አረቃት አታውቅም። ኪዩ እኔን እንኳን አንድ አዳምጥ ማለት ለምልሽ ነገር ይቅርታ ጠይቅሻለሁ ለእያንዳንዱ ነገር ማለት ነው። ለምልሽ ነገር ኪዩ ነው ማመን አይደለም። ምን አለ መሰለሽ ኪያ አሁን እኔ እነሱን ለማውራት ሞክሬያለሁ። አሁን ለማውራት ሞክሬያለሁ። ሶ አሁን የሚሄድበት ጊዜ እየተቃረበ እየመጣ ነው አይደለ ኪያ? ሶ አሁን ምን አለ መሰለሽ ኪያ በቃ የተፈጠረው አንዴ ተፈጥሯል። እና አሁን እሷንም እየጠራኋት ነው። ለምን እንደዚህ ማለት እንደፈለገች እያንዳንዱ ነገር እንዳመጣራት ፈልጋለሁ። ግን ደግሞ ኪያ ምን አለ መሰለሽ አሁን አንቺ በነካካሽ ቁጥር ነገሩን እያባባሽ ነው እየሄደ ያለው። ምናልባት እነዚህ ሰዎች ካንቺ ጋርም ጠላትነት ፈልገው ከሆነ እየተባበርሻቸው ነው እየሄድሽ ያለሽው። ምክንያቱም አኑ ጥፋተኛ ነው መልሽልኝ እስቲ። አኑ ጥፋተኛ ስላልሆነ እኮ ነው እጄ ጠየቅኩት። አይ አይደለም ቪዲዮን አየሁት
ቪዲዮ ላይ አኑ ጥፋተኛ ነው። አንቺ ብትሆኚ ምን ታረጊ ነበር? ተረዳሽኝ ሐሳቤን? አሁን ሰዎቹ አሁን አንቺም እንደምትዩ የሆነ ሰው በቃ ሆን ብሎ ወይ እነ ሰላምም እነሱም ሁለቱም ተባብረው ነገር አንቺ እንደዚህ አንቺ ላይ የሆነ ነገር መሰረት መፈልገው ከሆነ ነገሩን የባስ እያበባሽ ነው ያለሽ። አንቺ ጋር እውነታ ካለ እውነታውን የባስ እያጠፋሽ እየሄድሽ ነው ያለሽ። እውነታውን ከማጣራት እኔ እየሞከርኩ ነው። እኔ ለኔ ተይልኝ እኮ አልኩሽ እኮ አይደለ? ለኔ ተይልኝ አልኩሽ። እኔ ላጣራው። ምክንያቱም እሺ እንዴት ይመንሽ? ከካሜራ ጀርባ ያለው ነገር ምንም የሚያውቀው ነገር የለም። እሷ ከካሜራ ጀርባ የሆነ ነገር መንገዱ አስፈራርተሽኛል ነው ያለች ያለች አይደለ? እኔ ሳንቺ ሶፊ ነው አይደለም ብዬ ነው ማስፈራራት። እሺ ምን እላታለሁ? ምንድነው እገልሻለሁ ነው የምላት? በምን ነው እንዴት ነው የምገላት? እኔ በረሮ ሳይምሮጥ ልጅ ነው እንዴ እሷ የምገላት? ክዩ አይደለም። አዎ ምን አለ መሰለሽ፣ ስሚኝ ክዩ አዳምጪኝ ሀሳብ። አሁን ምን አለ መሰለሽ ክዩ፣ እኔ ካንቺ ጋር አለሁ፣ በቂ ነው። ተረዳሽኝ? እኔ ካንቺ ጋር አለሁ። እያንዳንዱ ነገር መጣራት ያለባቸው ነገሮች እያንዳንዶቹን እያጣራናቸው ነው፣ ቼክ እያደረግን ያለን አይደለ? ስለዚህ ለኛ ቢያንስ የሆነ ነገር ታዩ። አንቺም እኮ አትሞክሪ እኮ አልሽም እኮ። ምናልባት እኮ ይሄ መጠርጠሩ ምናምን ነገር እኮ እየጎዳሽ ሊሆን ይችላል። ገባኝ። ግን እነሱ ጋርም ደግሞ እውነት አለ። ኪያ ያለኝን ቀን ሙሉ እያሳጡኝ ያሉት ካኑ ጋር ያለኝን ቀን ነው እያቃጠሉት ያሉት። በቃ ለምን አይገባችሁም? ገባኝ። እሱም አስኪያ እኔ አጣርቼ ሲጨርሱ እኮ እሱ ፍላይት ውስጥ ይገባል። ስንት ቀን እሺ ልስጥ ሶፊ፣ ስንት ቀን እሺ። እሱ ከሄደ በኋላ እውነቱን ሊያውቅ ነው እንዲሁ እንደተቆራረጠ። እኔ አሁን ምን አለ መሰለሽ ኪያ፣ አሁን ምን አለ መሰለሽ፣ እኔ አሁን እያልኩ ያለሁት ይሄ ነገር አንቺ አድርገሽ ከሆነ ላንቺም ነው የምፈረው። ተረዳሽ? እኔ አሁን እጅሽም ከሌለበት ነገር መጣራት እየፈለኩ ያለሁት እያንዳንዱ ነገር አንቺ መጥራት አለብሽ። እህቴ ነሽ፣ ላጣሽ አልፈልግም። አንቺ የሆነ ነገር እንድትሆኝብኝ አልፈልግም። እየሰማሽ ነው? በደምብ ጆሮሽን ከፍተሽ እንደሰማ። እኔ አሁን እያሳስበኝ ያለው አንቺና አሁን መለያየታችሁ በጣም ልብ የሚነካ ጉዳይ ነው። ግን አንቺ በዚህ ጉዳይ መቀመቅ እንድትወርጂ አልፈልግም። የሆነ ነገር እንድትሆኝብኝ አልፈልግም። እየሰማሽ ነው አይደለ? ስለዛ ከፊርማው ጀምሮ ሙሉ ለሙሉ እያመራ ያለው ነገር ሙሉ መረጃው አንቺ ላይ ነው። እስቲ ማስረጃ ስጪኝ። አንቺ ነፃነትሽ አሁን ይሄ ነገር ቢያዝ ነው ወደዛ ወደ ክስ ቢሄድ አሁን መሄዱም አይቀርም እኮ ወደዛ ቢሄድ ምንም ማረጋገጫ የለሽም ኪያ። እኔ ምናልባት አንቺ ያሉን ትወጂዋለሽ፣ እኔ ደግሞ ለእናንተ ሁለታችሁ በጣም ብዙ ሰውነት ከፍያለሁ አይደለ? እንድትለያዩ የምፈልግ አይነት ሰው አይደለም። አሁን ግን በደንብ ደግሞ እያስጨነቀኛል የእሱም መሄድ ብቻ ሳይሆን አንቺም እዚህ ነገር ስር መግባቱ በጣም እያስጨነቀኝ ነው ያለው። አልገባውም እኔ ያላደረኩትኝ ኪያ። ገባኝ እኮ ግን እንድናጣራው እንኳን እድል ስጪን ነው እያልኩሽ ያለው። እስቲ ቆይ ልጅቷም እየመጣች ነው፣ እሷም ትምጣ። አሁን በጂ ሰምታለች። አሁን ነው በቃ አዳምጪኝ ኪያ አዳምጪ። ምንድን ነው የፈለገችው? ማነች? ምንድነች? ቀጥሮት ነው የሚሆነው ሶፊ እኮ። እሱንም ነገር ከሆነ ነው ያለው ነገር ያን ነገር አወራታለሁ። ለዛ ግን ኪያ አሁን መረጋጋት አለብሽ። ተንበርክኪ እኮ ነው ለማንቋል ሶፊ ኪያ። አሁን ምን አለ መሰለሽ ቢያንስ ሲት ልጅ እንዳታዝናት ቢያንስ ተንበርክኪ ነው ለማንቋል። እውነታዬን እንድታወጣልኝ ውስጤን ሳይቀር ነገርኳትኝ። ሳይካትሪስት ናት አለሱ ሳይካትሪስት ነኝ ብለህ ነው አይደል የምትዞረው? ሳይካትሪስት ስለሆነች የልቤን እኔም ከማበዴ በፊት ይሄን ነገር ተረጅልኝ አልኳት። ግን እስቲ ምን ትንሽ የተፈጠረው ምንም ተስረጅኝ እስቲ ምን ይልክ መጣች ይሻለች። እሺ በምን ታገኛቻለሽ? እሷን አማኑኤል ሄድኩ አማኑኤል ሲሄድ ቢሮ ራሱ እንድገባ አልፈቀደችልኝም። በቃ አቤት አለች። ታውቂኛለሽ ምናምን ነገር ለሰላም ከዚህ በፊት ምግብ ይዘሻት ለምትመጪው ነሽ አለች። አዎ አልኳትኝ። ከዛ በቃ እዚህ ማውራት አንችልም፣ ውጪ ግን አወራሻለሁኝ ነው ታውቂያለሽ፣ እንዲህ ሆኖብኝ ነው እንዲህ ተፈጥሮብኝ ነው ስላት፣ አይ ይሄንማ ቃሉ ችግር የለውም አገኝቻለሁ አለች። እሺ ብዬ ቁጭ አልኩ። እዚህ ቀጠረችኝ። እሺ አልኩኝ። መጣሁ ቁጭ አልኩኝ። እዚህ ጠበቅኳት። መጣች። ከመጣች በኋላ ስለሌላ ነገር ነው የምታወራው። እሺ እነግርሻለሁ ችግር የለውም ያለች ሴትዮ ኪያ አድርገሽው ሊሆን ይችላል አንቺ ልጅ የምታረጊው ነው ማለት ጀመረች። እኔ አላደርገውም ታውቂያለሽ፣ ከፍለውሽ ከሆነ ንገሪኝ ብዬ እግሯ ስር ወድቄ ስለምናት ከዛ በኋላ ስለ እውነታው ምናምን ነገር ሳስረዳት አው ልክ ነሽ አለችኝ። አንቺ አላደረግሽውም አለችኝ። እሺ አልኳት። በቃ ይሄንን ነው እንድታስረጂልኝ የምፈልገው። እኔ እውነታዬን ነው እንዲታወቅ የምፈልገው። እውነታዬ ከሌለ እኔም ብሆን መቀመቅ ወርዳለሁ። እኔም ብሆን ከቤተሰቤ ጋር ከእናቴ ጋር ሰላም አይደለሁም፣ ከአኑ ጋር ሰላም አይደለሁም። ይሄን በደንብ ታውቃለህ አንተ። እና ያንን ሁሉ ነገርኳትኝ። ሶፊያው አይተዋል ቪዲዮውን፣ ያ ሁሉ ነገር ነገርኳትኝ። ያንን ሁሉ ነገር ነግሬያት ግን እሺ በቃ ችግር የለውም ሲመጣ እናገርልሻለሁ፣ እምባዬን ሳይቀር ስቲል ጠርጋልኝ አቅፋኝ፣ በቃ አይዞሽ ችግር የለውም ብላኝ እሺ ብዬ ልካኑ ሲመጣን ካሜራ በራውኝ። ከዛ ምን ትላለች? አኑ መጣ፣ ካኑ ጋር ተጨቃጨቅን። እኔም ሰው አለኝ ብዬ ደነፋውበት በደንብ አድርጌ ነው ያላደረግኩትም አኑ አልኩትኝ። ልክ እሷን ጠይቃታለሁ። አንቺ ነሽ ያደረግሽው ለክርሽ ብለሽ መኝ ምናምን ማለት ጀመረች። ምኑን ነው ማምነው ሶፊ? ምኑን ነው ማምነው?
ከዛ በኋላ ደግሞ ምን ትላለች? ካሜራ ካጠፋች በኋላ አስፈራርተኛለች። ምን ብዬ ነው ማስፈራራት? ምን ብዬ ሰው ምን አድርጌ ነው ማስፈራራት? እኔ አውቃለሁ። እሺ ድንገት መጀመሪያ ሰዓት ላይ ምናምን ነገር አናዳኝ ላንቃት ሞክሬ ነበር። ከዛ በኋላ አኑ ፊትም ላንቃት ሞክሬ ነበር። ግን እኔ የማደርገው ፊት ለፊት ነው፣ አለቀ። በዛ ሰዓት ላይ ደግሞ ስሜት መቆጣጠር አቅቶኝ ነው። በዛ ፈርታኝ ሊሆን ይችላል። ግን መጀመሪያ ሲጀምር ማማኔ ላይ እንድገባ ራሱ አልፈቀደችልኝም ነው የምልህ። ከበር ላይ ስለምታውቀኝ ሄጃለሁኝ። እኔ እኮ ነኝ ስተኛዋ ሲጀምር ሄጃለሁ። ከዚህ በፊት አንድ ሁለቴ ሰላምን ለማግኘት ሄጄ ነበር። ወይ እኔም ቅረ እየገባኝ አለው። እሱ ጉዳይ ላይ ስትበር ምስል አውሪ ባላ ጠየቅኩሽ እኮ ስህተቴ ነው። በቃ ስህተቴ ነው። ይሄ እሱ ስህተቴ ነው ሶፊ። እኔ በአኑ ምክንያት እንዳበለሽ ማለት እናውቃለን እኮ አሁን ሰላም ብዙ ነገር እንዳደረገች እንዳደረገች ምናምን እናውቀዋለን አይደለ? ግን ደግሞ ሶፊ በዛው ልክ አሳዘነች። በዛው ልክ ያበደችው ለአንድ ወንድ ብላ እንደሆነ አሳዘነች። ለአኑ ብላ ነው ያበደችው አይደለ? ስለምትወደው ስለምታፈቅረው ነው ያበደችው። ካዲያ ያችን ያበደች ሰው ለሱ ብላ ያበደች ሴት እያለች እኔ ደግሞ ከሱ ጋራ ፍቅርን እያጣጣምኩ እያለሁ ቤተሰቦቿ፣ እህቶቿ ሁሉ እሷን አማኑኤል እንደሆነ ሳቅን የምረበሻለሁ። ሶፊ ሰው ነኝ። ስለዚህ ሄድኩኝ። ሲሄድ ግን በደስታ ነበር የተቀበለችኝ። አሁን እኮ ችግር እኮ እያመጣ ያለው እኮ አንቺ እዛ አማኑኤል ሄድሽው ቅርብ ጊዜ መሆኑ ነው። ቅርብ ጊዜ ነው አልሄድም አሁን ሶፊ አይደለም ኪያ፣ ምን አለ መሰለሽ አሁን ሙሉ ነገሩ ወደ አንቺ እየተጠቆመ ያለው እያንዳንዱ ነገሮች አሁን ኪያ በቃ እኔ እኮ ለኔ እኮ ተይልኝ እኮ ምልሽ እኔ ስለማንኩሽ ነው። ግን አሁን በእነሱ በኩልም ደግሞ አንድ ሰውኛ ሆነሽ ደግሞ ስትሄድ ደግሞ ነገሮች ሙሉ መተው እየገጠሙ ያለው አንቺ ጋር ነው። አንቺ እየሄድሽ ያለሽ ወደ መጨረሻ ልትወጣ አካባቢ ነው። ጠይቃት ሄድሽ ሰግባች ረጅም ጊዜ ይሆናል። ያ ሁሉ ጊዜ ያለሽ ልጅ ወደ መጨረሻ አካባቢ ሄድሽ አይደለ? እዛ ጋር እሷ መውጣቷ ላይ ደግሞ የተገኘው ደግሞ አንቺ ነሽ። እስቲ አንቺ ብትሆኚ አኑ እንደዚህ ነገር አድርጎ ቢሆን አታምኚም ወይ ነው እኮ ስላመነ እኮ ያንን ያመነው ነገር ሰት እንደሆነ ለማሳየት እኮ ነው እየሞከርኩ ያለሁት። እነሱ እኮ ልክ አይደሉም እያልኩ አይደለም እኮ ገባኝ። ፊርማዬን ማንም ሰው የኔን ፊርማ አይችለውም። ታውቃለህ ሶፊ፣ ማንም ሰው አይችለውም ፊርማዬን። እነሱ ጌት እንዳመጡት ግን አላውቅም። እኔ ግን አልፈረምኩኝም ሶፊ ያን ፊርማ ላይ። አሁን እስኪያ አሁን እኮ ለዛ እኮ ነው የምልሽ። እኔ አሁን የምልሽ እኔ አምኜሻለሁ፣ በቂ ነው። እኔ ደግሞ በእነሱ በኩልም ደግሞ አሁን አለ መሰለሽ በእነሱ በኩልም ሆኜ ለማየት እየሞከርኩ ነው ያለሁት። ተረዳሽኝ? በቃ የተለያዩ ጉዳዮች ላይ ገብተን ወጥተናል። ስለዚህ በአንድ እይታ ብቻ አናየውም። ተረዳሽኝ? አሁን አንቺ ነገር ግን የሮዛ ስራ ከሆነ አለቃትም። የዛኔ የእውነት ትታሰራለች። የዛኔ የእውነት የሆነ ነገር አረጋለች። ለኔ ተይለኝ ኪያ። አሁንም ቢሆን ምን አለ መሰለሽ እኔ እያስጨነቀኝ ያለው አንቺ ጉዳይ አለ። በጣም እያስጨነቀኝ ነው ያለው። በጣም ነው የምወድሽ። ላጣሽ ማልፈልገው አይነት ነሽ። አሁን ሙሉ መረጃዎች ሙሉ ነገር ጥቆመው ደግሞ ወደ አንቺ ነው እያመራ ያለው። ምንም አንቺን ነፃ የሚያስወጣ ነገር ምንም ነገር የለም። መስካሪ ብትይ ልጅቷ እንግዲህ ይኸው አንቺን ወገና ነው ያለችው። እንትን ወረቀቱ ላይ ፍርማ ብትይ አንቺ ነው ያለው። እሺ ኖ በቃ እነዚህ ነው እንኳን ተሰርተዋል ምናምን ቢባል የሚያስጠረጥር ነገር ምን አለ ቢባል ለመጨረሻ ጊዜ ሄደሽ ያገኘሻት አንቺ ነሽ። ተረዳሽ? ሮዛ ከመጣች በኋላ ነው አይደል? እና ታዲያ ምንድን ነው ይሉታል? ሮዛ ከመጣች በኋላ ነው የሄድሽው። አላስወጣቻትም እስቲ የሚባልበት እዚህ ተመልካቾች ነው። ምን አለ መሰለሽ ኪያ፣ በጣም ነው የምወድሽ፣ ከማንም በላይ ነው የምወድሽ። ታውቂያለሽ። ብዙ ነገር አለ። አሁን እንኳን ማመን እየከበደው ነው። ብዙ ነገር እየሆነ ያለው ግን ደግሞ ላይክ እንደ አንቺ ጠርጣሪ ነው ያለሽው፣ እነሱ ደግሞ እንደ ጠርጣሪ ደግሞ ሲኖሩ ደግሞ ሮዛ ከመጣች በኋላ አንቺ ካስለቀቀች በኋላ አንቺ እሷን ጠይቀሻታል ወደ መጨረሻ አካባቢ ለተስጨት ምን ትሽበት ምንም አይነት ነገር የለም። ስለዛ እኔ አሁን እያልኩሽ ያለሁት ለኛ ተይልና እኛ ያለው ነገር እናጥረው። እኔ አሁን እያልኩ ያለሁት አኑ መሄዱ ብቻ አይደለም። አሁን አንቺ እያልሽ ያለሽው አኑ ሊሄድብኝ ነው፣ ቢያንስ ከሱ ጋር መሰለፎን ታይም እያጠፉብኝ ነው እያልሽ ነው ያለሽው። እኔ ደግሞ አንቺ መቀመቅ እንድትወርጂ አልፈልግም። አንቺ እስር ቤት እንድትገቢ አልፈልግም። ተረዳሽ? መስካሪዋ እዛ የምትሰራው ሴትዮ አንቺ ላይ ከመሰከረች መረጃው አንቺ ላይ ካለ በምንድን ነው የምትተርፊው? እኔ እሱን ነው የምፈልገው። ስለዚህ ለኛ ተይልን። አሁን አንቺ እያደረግሽ ያለሽው ነገር ሌላ መስከር እያመጣሽብን እየርሻለሽ። ሄሎ ውስጥ ይዛችሁ አትግቡ። ሶፊ እንዳለያት ሶፊ አሁን ነው የምታሰረው። ካዩዋ አሁን ምን አለ መሰለሽ ካዩዋ ትታሰራለህ። በደንብ ትታሰራለህ። አሁን ኪያ አሁን ምን አለ መሰለሽ ስሜትሽን በደንብ ሰብሰብ አድርገሽ ከኔ ጋር እንድትተባበሪኝ እፈልጋለሁ። እየሰማሽ ነው? እንድትተባበሪኝ እፈልጋለሁ። ልጅቷ ትምጣ። ምንድነው ይዛችኋት ነው? ትምጣ ትግባ። እኔ ላውራት እፈልጋለሁ። እየሰማሽ ነው? ምንድነው የፈለገችው? ማን ነች? ለምን እንደዚህ እያደረገች ያለሽ? ቪዲዮውን አይቼዋለሁ። የተፈጠረውን ነገር ተመልካቾች እናንተም አይታችሁታል። ካላያችሁትም ቀጨብ አድርጌ ያስገባላችኋለሁ። እንግዲህ የተፈጠረውን ነገር አይቼዋለሁ። ስለዛ ምን ፈልጋ ነው ምንድነው የምትለውን ነገር ምናምን የሚለውን ነገር
ከራሷ አንደበት አትረዳም እንዴ ሰው እኮ ለምንድን ነው እንደዚህ እያለች ያለችው ነገር የሚለው ነገር እስኪ ከራሷ አንደበት እንጠይቃታለን። ነይ አስገባ ና ቶ አንተ እዛው ነይ ግቢ አፋልኝ ብለሽ ነው የወጣሽ ኪያ የምርሽን ነው እኔ ላውራት ነው እኮ የጠራሁት የተቀመጥሽው የምርሽን ነው ኪያ እሺ በይኝ ሰዎች ሙሉ አስፈራራውሽ ነይ ደግሞ ምስክር ይሆንሻል አስፈራራውሽ አይደለም እኔ ቁጭ በይ እኔ ስለፈለኩሽ ኪያ እኔ ላውራት እኮ ነው አይደለም ማለት ነው እናንተ ቅድም ያወራችሁ ታይም ላይ ስላልነበርኩ ነው አንቺ ምትሆን ነው የፈለኩት እንጂ አንቺ ቁጭ ብለሽ እንድታወራት አልፈለኩም እኮ ግን ደግሞ እኔ አንቺ እንደ እህቴ ነው የማይሽ እንደ ማንኛውም ሰው ለብቻው ላውራት አልችልም አይደል ስሚኝ ኪያ አዳምጪኝ ምን ያረኩሽ የምን ያረሽ ሴት ልጅ ነሽ እኔ እስር ቤት ብገባ ትደስቻለሽ እኔ በመስሪያና በመኖሪያ እድሜ እስር ቤት ስገባ ደስ ይልሻል ወይ እና ማይልሽ ኪያ ቁጭ በይ ለምን ቁጫችሁ አትናገሪ ታውቂዋለሽ ልቦናሽ ነው ውሸታም ባለጌ ነሽ ቢገባሽ ኪያ እኔ ለማታዳምጪኝ ኪያ ነገር እያውቅሽ ኪያ ካሜራ አስቀምጫለሁ ስሚኝ አዳምጪኝ ኪያ ምን አለ መሰለሽ እኔ አዳምጪኝ ኪያ እየሰማሽኝ አይደል እኔ አንቺን ባላምንሽ እሷን አመኛት ቢሆን ለብቻዋ ነበር ላወራት የምችለው አይደለ አንቺ እንድትኖሪ ሪያሊቲው ምንድነው እውነታው ምንድነው ስለፈለኩ ነው አንቺ ነገ መጥቼ እሷን እንድምጣ እንጂ ራሷ ጋር መሄድ ይችላል ነበር እኮ ቪዲዮ ልከሽ ሙሉ የተፈጠረው ነገር አብዛኛው እንግዲህ ከጥቂት በአብዛኛው ነገር አውቄዋለሁ ግን ደግሞ ምንድነው የተፈጠረው ምንድነው እየተደረገ ያለው እኔስ ምን ማድረግ እችላለሁ ብዬ ስላሰብኩ እኮ ነው የመጣሁት አይደለ ኪያ ስለዚህ አሁን ይሄ ምንድነው የሚያሳየው እኔ ስለማምንሽ ነው አይደለ አንቺ እንደነሱ እንደሚሉት ወይም ደግሞ እሷ እንደምትለው ወይም ደግሞ አንድ ጠርጣሪዋ ብትሆኚ ለምን አወራሻለሁ አንቺ እኮ ጠያቂ እኮ ነሽ አይደለ እሷን አስቀምጬ ምናምን ነገር ላወራችሁ አልችልም ኪያ ስለዚህ አሁን የተፈጠረውን ነገር አንቺ እዚሁ ሆነሽ እንድንፈታው ስለፈለኩ ነው እንድትቀመጪ ፈለኩ ስለዚህ ስሜታዊ አትሆኚ ኪያ አንድ ነገር አለ ካሜራ አለ የተለያዩ ነገሮች አሉ ሰዎች አሉ እርዳሽ ይሄ ነገር ወደ ሌላ መንገድ እንኳን ቢሄድ አስፈራርታኛለች ብትል ታማኝነት አላት ሶስቷ ስሜት ሲል ተጫወት እየሞከረች ከሆነ አንቺ ራስሽን አረጋጊ ማን አልሽኝ ስምሽን አላቅሽም እንዴት ነሽ ሰላም ነው እኔ ሶፊ ባለው የሷ ወንድም ነኝ ስለዚህ አንዳንድ ነገሮች ላይ ላወራሽ ስለፈለኩ ነው እንግዲህ የተፈጠረው ነገር ከብዙ በጥቂቱ ለማየት ሞክሬያለሁ ሙሉ ለሙሉ አይቼዋለሁ ማለት አልችልም ግን ምንድነው እስቲ ንገረኝ እስቲ ምንድነው የተፈጠረው አንቺ እዛ እንደምትሰሪ አውቄያለሁ አይደል ነግራኛለች ቪዲዮውን ለማየት ሞክሬያለሁ ነው ትንሽ ግራ ስላጋባኝ ነው እንግዲህ ምሩቅ መሆንሽ ራሱ ያጠራጥረኛል ያባክሽ ላውራት እስቲ ቆይ እሺ ንገረኝ እስቲ ምንድነው አስረጅኝ እስቲ ምንድነው የተፈጠረው ቪዲዮውን እያየሁት ነበር ቪዲዮ ላይ እንግዲህ እሺ እነግርልሻለሁ ጥሪው አልሻት እሱ ከመጣ በኋላ ደግሞ ተገልብጠሽ ደግሞ ከካሜራ ጀርባ ምናምን እያልሽ ነበር እንግዲህ እኛ ቪዲዮውን ያየነው ከካሜራ ጀርባ ያለውን ነገር ወይ ያወራችሁት ነገር ልናቅ አልችልም ስለዚህ ሁለታችሁም ባላችሁበት ያለውን ነገር እንድታወሪ ነው ምንድነው የተፈጠረው እኮ እዚህ ድረስ የጠራኸኝ ነው አንተ እንደሷ ልታስፈራራኝ ነው ወይስ እኔ ናት እንደሷ ላስፈራራሽ ወይም ደግሞ ዱላ የምፈልግ እኮ እንደመጣሽ ይይዝሽ ነበር ስላልፈለኩ ለወራሽ ነው እያደረኩ ያለው ኪያ እባክሽ የምትናገሪው ነገር እያወቅሽ ስሚኝ አዳምጪኝ ማን ነው ስምሽ እናልሽ ስምሽ ነው ብሌን እሺ ብሌን አዳምጪኝ ኪያን አምናታለሁ ምን እንደተፈጠረ አላውቅም ታደርገው ጉዳይ አይደለም ግን ደግሞ አንቺ ጋር ያለው ነገር ያን ደግሞ ማወቅ ፈልጋለሁ የማውቀው ነገር እኮ ነው ምንድነው እስቲ ንገረኝ እስቲ ምንድነው ያለችሽ እሷ ካሜራ ጀርባ አስፈራርተሽኝ ምናምን እያልሽ ነበር እንደምትገለኝ አስፈራርታኛለች ለምን ብላ እውነቱን እንድናገር እንደዋሽላት ማለት ነው ኪያ እባክሽ አንቺን እኔ አንቺ መግደል ፈልጋው ሲጣላ አደርግሻለሁ አሁን አላደርግሽም ብቻ ኪያ ነው ተረጋግጥ ፈልጋ አላደርገው ካሜራው ብቻ አላደርገው ወይ ደግሞ ገለል አድርግ ኪያ አንቺ በሌለሽ በትላውራሽ አንቺን ለማድረግ እኔ አንቺን ለማድረግ ኪያ ታይ ያገለኛው ነው በበረክስሽ አልችልም ኪያ አልችልም ወይ ሁሉ ወደኛ እየገና ያለው ኪያ አዳምጪኝ ነይ ቁጭ በይ አንቺ አታፍሪም ምን ስትይ ኪያ ቁጭ በይ አዳምጪኝ ስሚኝ አታፍሪም ኪያ አዳምጪኝ ስሚኝ ኪያ አዳምጪኝ ኪያ ተረጋጊ እሺ አንቺ ትወጫለሽ ላውራት ነኝ እኮ እሱን እኮ ነው የማልፈልገው ኪያ አዳምጪኝ እኔ አምንሻለሁ ስለዚህ ያንን ነገር ቆመሽ እንድትጋፈጭ ይፈልጋለሁ በቃ ቁጭ በይና በስተክላው ጠጋቤ ናይ ቁጭ በይ አዳምጪኝ ብሌን አይደል ያልሽኝ ሰምሽ ምን አለችሽ ነገርኩ እንዳስፈራራችኝ ከካሜራ ጀርባ ነግሬያለሁ እሺ ፈራሽ አስፈራራችሽ አይደለ ታዲያ እሱ ሲመጣ ለማጋለጥ ከፈለግሽ እዛ ብለሽ አጭይ አይደለም አዳምጪኝ ብሌን
እሷ ከካሜራ ጀርባ አስፈራራች አይደለ? ውሸት እንደዋሸላት ነግራኝ ነበር። እሺ እኔ ግን ለሃይማኖቴ ስል ውሸት መዋሸት አልቻልኩም። አልፈለግሽም። ስለዛ ካልፈራች መጀመሪያ አስፈራራች አይደለ? ፈርተሽ እናገራለሁ አልሽ አይደለ? አዳምጪኝ፣ እኔን አዳምጪኝ። ጠይቅሽም ብቻ መልሽልኝ። እሷ ከካሜራ ጀርባ አስፈራራች አይደለ? እያልሽኝ ያለሽው ከካሜራ በኋላ ካስፈራራችሽ በኋላ ለምን አኑ ሲመጣ ልትናገር ይፈለግሽ? እንደፈራሽ ለምን አልቀጠልሽ? እሱ ስላለ አልፈራውም ነው እሱ ሊያተርፍሻል ብለሽ ለምን እኔና እሷ ብቻ ስለነበርን በሰዓቱ ላይ እና ካሜራማን ነበር ያስተልሽ ነበር። ምን ቢሆን አይዞሽ፣ እሱ እንደኔ እንጀልኛ ምን ብለን ያስፈራራችሽ? ኪያ በቃ ልገለኝ እንደሆነ አስፈራርታኝ ነበር በሰዓቱ። ማንም አልነበረ። ስለዚህ ለህይወቴ ፈርቼ ስለነበረ እሺ ብያታለሁ። ችግር የለውም፣ እኔ እኮ ችግር የለውም፣ አምኜሻለሁ። ቃል በቃል ያለችሽን ንገሪኝ እስቲ። በቃ እንደምትገለኝ አስፈራርታኝ ነው። እንደምትገለኝ ሳይሆን ምን አለች? እሷ በሷ አማርኛ ካልተናገርሽ ዲቴል ንገሪኝ። እኔ እንዳልሆንኩ እኔ አይደለሁም ብላኝ ማለት ኪያ እንዳላስወጣቻት ማለት ነው። ሰላም እንደዛ ብለሽ ለአኑ ከነገርሽው ካልነገርሽው እገልሻለሁ። እንደውም ገንዘብ ነገር አትደራደሪኝም ነበር? ነገርሽኝ ነው ምናምን ነገር ሰምከም። እሺ ብዙ ነገር እኮ አደራድረሽኛል። በገንዘብ እንድትከፍይኝ ሁላ ብዙ ነገር እኮ አስደረገሽኛል። እኔ ገባሻ? ታዲያ አንቺ ምን አስደመረኝ? አንድ የሆነ ሴት አምጥቼ ዝም ብዬ አንድ የታሰረ ብር ሰጣታ አትለፈልፍልኝ? ስሚኝ አዳምጪ። አሁንም እኮ ሰዓት አለሽ። እንዳንቺ ባለጌ አይደለሁም። ማን እውነት ነው የምፈልገው? ኪያ ተረጋጊ። ብሌን አዳምጪ። እናማታለን። አዳምጪኝ። አሁንም እዚህ የጠራሁሽ ነገር እኔ ላውራሽ ነው እንጂ እንደታወሪ አይደለም። አሁንም የነን ነገር ልነግርሽ እፈልጋለሁ። ይሄ ጉዳይን ነው ገብቼበታለሁ። አጣርቼ የሆነ ጫፍ ላይ እንደርሳለን። እየሰማሽ ነው? ያኔ ግን አንቺ እጅሽ ካለበት ወይም ደግሞ እሷን በደንብ እንደፈለግሽ አድርገሽ ሰጪው አሁን ያስፈበጋዳ እንዴ ነው የምናስፈራራው? እንደ ጥንቃቄ ነው ሰጪው እንደምንም ነገር ስሚኝ። አዳምጪኝ። ሲታወቅ አይማረኝ ተማርኩሽ አንቺ የእናትሽ ገቢ ማለት ነው። ፓርትሪ ነው ማለት ኪያ አዳምጪኝ። እሺ አሁን ልናስፈራራሽን ብቻ አይደለም እውነቱን እንድትነግሪኝ ነው። እሺ አንቺ ቪዲዮ እንዳይገት ከሆነ ፈርመሽ ተስጭ አይቻለሁ ብለሻል። መቼ እንዴት መቼ ነው ተወሰነ ይበላች? ቆይ አንዴ ኪያ እኔ ላውራት። ኪያ እባክሽ ለኔ ለምትናገሪው ነገር እንትን ይኖር ስራት ነው። ኪያ አንዴ እኔ ላውራት። እስቲ ምንድነው የተፈጠረው? እስቲ እሷ ማንል እንግዲህ ወይም ደግሞ መታስወጣታለች አልሽ አይደለ? አንቺ ዘርሙ ይሰራሽ ነበር ሰራራ። እሺ ምንድነው ስታደርገኝ? እሷ ሰላምን ፈርማ ስታስወጣ ያው ቤተሰብ እንደሆነች ነው ዋሽታ። ሰላም ህክምናውን ሳጨርስ ማለት ነው። አልጨረሰችም እኮ ነው። ሳጨርስ እንዴት ይለቃል እንዴ? ንገራትን ስላጋባኝ ነው። እግዚአብሔር ያክብር። እንግዲህ አራሷን ልጠይቃት። ቆይ አይደለም፣ አይ ትንሽ ይቅርታ አድርግልኝና እኛውን ግራ እያጋባኝ ስለሆነ ነው። እናንተ የህክምና ባለሙያ ከሆንሽ ወይም ደግሞ እዛ የሚሰራሽ እንግዲህ እኔ አውቀዋለሁ፣ ትልቅ ድርጅት ነው። እንደዚህ ነገር ሊፈጠር አይችልም ውስጥ ሆኖ ካልሆነ በቃ ስለዛ እናንተ አንቺ እዛ ምሳሌ ከሆነ አንድ ሰው ታማሚ ከሆነ እናውቀዋለሁ እኮ እኔ ብዙ ጊዜ ሄጃለሁ ወደዛ ታማሚ እንግዲህ የምናውቃቸው ጓደኞቻችን እንደምናን ገብተው ረጅም ጊዜ አውቀዋለሁ። ተረዳሽ ስልሽ የገመትኩ ብቻ ሳይሆን ስለነበርኩበት እዛ አካባቢ አሰራሩ እንዴት እንደሚሰራ አውቀዋለሁ። በጣም ጥራት ያለው ስራ ነው ያለው። በጣም በጥንቃቄ ነው እያንዳንዱ ነገር የሚታየው። በጣም እኔ እንደው በመንግስት ደረጃ ካሉ በጣም ቶፕ ከሚባሉ ወይ አሪፍ ከሚባሉት ውስጥ አንደኛው ነው። እጅ አለውም የመንግስቱን ላይ አይመስልም። ስለዛ እዛ በሚሰራ ታይም ላይ አንድ ሰው ፔሸንት በደንብ ቼክ ተደርጎ ምናምን ነው የሚወጣው። እቺ ልጅ በስትክክል ህክምናውን ሳጨርስ ፈርማ ምን ብለን ነው የምትሰጠው? ምን ብለን ነው የምትሰጠው? አንዴ ይቅርታ ጣት እየቀሰርኩብሽ ሳይሆን እንታስረጂ ነው የፈለኩት። ምንድነው ማስረዳ? አንድ ሰው ታማሚ ነው ህክምናውን አልጨረሰም አይደለ ወይ? ህክምናውን ሳይጨርስ ምንም ብትፈርም እንዴት ሊለቀቅ አይችልም? እኔ በማውቀው ህግ ምን ፊርማ ነው ከሰራች ለምንድን ነው የማይለቀቁ? ከዛ ሰው ጋር ተባብራ እንትን ካለች ለምን እንትን አይሉ? አሁን እያልሽኝ ያለችው ሌላም ተባባሪ ያለ እናንተ ስር ማኛ ጋር እኛ ጋር ምንም ይደብና እኮ ነው። እንዴት ነው ሰው ከሷ ጋር የተባበረች ሰው ሊኖር ይችላል እንጂ የኛ መስሪያ ቤት እኔ ያዋራሁት እኮ ነው። ምን ሻታውሪ ኪያ እስቲ እኔ ላዋራት እንዳልገልሽ አሁን ኪያ ዝም በይ ኪያ እኔ ያዋራሁት እኮ ነው። አሪፍ እኮ ያዋራሁት እኮ ነው ያለው። ስለምን እንደማታወሪኝ አውሪኝ እስቲ አንቺ። እኔ አሁን ግራ እየገባኝ ነው። ቆይ እንደዚህ ግንብ እያለች እንደሆነ አልልብሽም። ከዚህ በኋላ ወደ መግደል ነው የሚሄደው። ኪያ አዳምጪ፣ ስሚኝ ኪያ አዳምጪ፣ ተረጋጊ እሺ። ብሌና አዎ ብሌን ነርስ ብሌን እሺ፣ እሺ የህክምና ማምሰሪያ ተረጋጊ ኪያ።
እሺ አዳምጪኝ። እሺ ነርስ ብለኝ እኮ እኔ በማውቀው መሰረት ማለት ነው አንድ ሰው ታማሚ ነው፣ ሕክምናውን አልጨረሰም ወይም ደግሞ ወደ ሙሉ ጤነኛነት አልሄደም። ስለዛ የታማሚ ቤተሰብ ምንም ብሎ ሊያስወጣ አይችልም አይደለ? ፈርማ ምናምን ነገር አይታችኋል። እናንተ ደግሞ ታማሚ ሙሉ ጤነኛ እንዳልሆነች እያወቃችሁ ታማሚ እንደሆነች እያወቃችሁ እሷ የፈለገች ፈርማ እስኪ ያፈርማ አስወጣች ልበል። ከዛም እንዳልተቻለ ታውቃላችሁ አይደለ? ህገወጥም እንደሆነ እያወቃችሁ ነው። እና እንዴት ተሻላችሁት እናንተ? ራሱ እኮ አሁን ወንጀለኛ እኮ ነሽ አንቺ። አይተሻል። አንቺ ተባባሪ እኮ ነሽ። ለምን ሙያሽ ነው? ምክንያቱም አንድ ጤነኛ ያልሆነ ሰው ከየዘ እየወጣች ነው ጻጣ ማለታችሁ ነው። ምክንያቱም በህጉ መሰረት አንድ ሰው ሙሉ ጤነኛ እስካልሆነ ድረስ ከዛ ሊወጣ አይችልም። እኔ በማውቀው አይደለም። ጭራሽ ደግሞ ስትፈርም ይዛ ስትወጣ አይተሻል አንቺ አይደለ እኮ። እና እኔ ከዶክተሩ ጋር ምን ተነጋግረሽ ምን ጨርሰሽ እንደወጣሽ እኮ ማውቀው ነገር ኦኬ። አሁን ዶክተሩ አለበት እያልሽ ነው? ፈርመሽ ስትወጪ አይቼሻለሁ በአይኔ ማለት ነው። ዶክተሩ አያስገድድሽም እንድትጠቁሚብኝ? አይ ነው ያስገድደኛል። እና ለምን አደረግሽም? እኔማ ቤት ካሜራ አስቀምጬ ነው እያወራሽ ያለሁት። እና ደግሞ ይሄ ደግሞ ባለሙያ እንደሆንሽ ነግረሽኛል። ስለዛ ለዚህ ደግሞ ጠያቂ ነሽ። ስለዛ አንድ ሰው ጤናማ ሙሉ ጤናማ ሳይሆን እቺ ልጅ እንግዲህ ልል አልፈልግም፣ ግን ደግሞ በጣም ራሱን ስታይ ነበረች ልጅ። አትደናበሪ። ምንም ደናበሪ ትክክለኛ እኮ የሚያስፈልግ ጥያቄ ነው እየጠየኩሽ ያለሁት። ስለዛ አንድ ሰው ጤናማ ሳይሆን እሷ ፈርማ እንኳን እሺ አስወጣችሁት በለ ኪያ ወንጀለኛ ነች፣ ትገባለች። አንቺ ግን ተባባሪ ነሽ። አስገባሻለሁ አይደለም? ምክንያቱም አይተሻል። ለምን በገዛ እጅ አይደለም ፈርሜሽ ያስወጣውሽ አይደለም እንድታስወጪ ፈርማሽ ተወጣ መጠቆም ነበረብሽ። ተባባሪ ነሽ። ለምንድን ነው አምነዋለሁ ዶክተሪን አለ ስራ። ስለዛ ዶክተርሽን ታገናኛለሽ ማለት ነው። ነው አይደለም? በቃ ችግር የለውም። ዶክተርሽ ተባባሪ ነው እያልሽኝ ያለሽ አይደለም? ስለዛ እንግዲህ አንድ ሰው ሙሉ ጤናማ ሰው ነው እሱ ጋር ሄድክ ብለህ እያልሽኝ ያለሽ። እኔ አላልኩም። አንድ ሰው ሙሉ ጤናማ ሳይሆን ሊያወጣ ይችላል ነው? አይወጣም። ሱማ ማንም ሊወጣም አይችልም በህጉ መሰረት አይደለ? የቤተሰቡ ምንም ቢፈጠር አይወጣም። እኔ ማቆ ሰው ነበር አዛ የታመመ ማንም አይወጣም አይደለ? ልጁ በጣም እንደው ራሱ ላይ ተመልካቾች እንግዲህ ማቆ ልጅ ራሱ ላይ በጣም አደጋ እያደረሰ ቤተሰቡ አይሆንም በቃ ከዚያ ውስጥ ሌላው ተነሳከም ሲባል ሙሉ ጤናማ ሳይሆን አንለቆም ተብሎ መልሰውብናል። ሰው አሰራሩን አውቀዋለሁ እያልኩሽ ነው ያለሁት። ስለዛ በዛ አሰራር መሀል እየሄደ የነበረ ነው። አንቺ በየትኛው ነው እንትን ልትይ ቻልሽው? ጭራሽ አይተሻል። ሌላም ሰዎች ከኔ ጋር ነበሩ አይተናቸዋል አለች አይደል? ሰስቷ። ስለዛ ሰብሰብ አድርገን እናስገባቸዋለን። ስለዛ ምን እናደርጋለን መሰለሽ ክሱን እንመሰረተዋለን። እንደ ወራችን ነው የምንከሰው እንዲፈጠር ማለት ነው። እራሳው ኪያለ መጣ። እናንተ ደግሞ እያናናችሁ ደግሞ እንግዲህ ተባባሪ ያልሽው እንደው ምን እንደማረግ ታውቂያለሽ? ስሚ እንድፈርም ዶክመንት ያመጣችልኝ እሷ ናት ብዬ የምመሰክርብሽ አይደለም። ምን አሁን እኮ በቂ ነው። ምን አንቺ ያላየሁት ነው እኔም ያላየሁት ነው አወራለሁ። አንቺ ያላየሁት ነው። ስለዚህ እኔም ለህግ ምን ብዬ እንደማወራ ታውቂያለሽ? ልክ ነሽ፣ አብዳለች። ግን ደግሞ ማውጣት ከፈለግሽ ብለሽ 1000 ብር አስጨበጥኩሽና ከዛ በኋላ ዶክመንቱ አይደለም ስማሚያለሽ። ስሚኝ አዳምጪ። በጊዜው ኪያ ህገወጥ ስራ ሰርታ ከነበረ ተባባሪ ናችሁ እንዳላችሁ ካያችሁ ከነበርሽ። ምክንያቱም እኔ ህጉን በደንብ ነው የማውቀው፣ አካሄዱን በደንብ እናውቀዋለን፣ ስራውን በደንብ እናውቀዋለን። አሁን አንቺ የምትይው ስለዚህ አሁንም ደግሜ የምነግርሽ ነገር አለ። ማን ነው ከጀርባ ያለው? ማንም የለም። አስፈራራች። ከጀርባ ያለውን ሰው ካልነገርሽኝ ማለት ነው አለቅሽ ነው። ቆይ ኪያ አሁን ማስፈራራቱ አስፈላጊ አይደለም። ነገርኝ። አሁንም እኮ ምንም ልታመጪ ማቺ ምንም ልታደርጊ እስካሁን ዝም በጣም ታገስኩሽ። አይ ታገስሽ ነው አይደል? ስለታገስኩሽ እስካሁን ምንም አታመጪም እያልሽ ነው። ስለታገስሽ ነገር ኪያ አሁን በደንብ እየተግባባን ነው ከሷ ጋር ያለነው ሰው። ስለዛ ሆን ብላ እያናደደችሽ ነው ያለችው። ስለዛ በዚህ የምትሄጂ ከሆነ ለሷ ነው ያደረግሽ ያለሽ። ለምን 1000 ብር ሰጥሽ አይደል እንትን ያልሽው? እኔ ከገባ አንቺ መጥቀር እዛ ለት ራሱ እንደሚሰጪኝ ሁላ ተስማምተሻል። መቼ እንደዋሽልሽ ማለት ነው? ዛሬ ጀርባ ዛሬ ስንት ብር አለች? ካሜራ ሆነ ይመስገን። ስንት አልኩሽ? ባለ ሀብት አይደልሽ? ስንት አልኩሽ? አሁን ምን አለ መሰለሽ አዳምጪ። በ30 ሺህ ብቻ ይበቃሻል? ሰሽ ጅብ ነገር ነሽ። አይበቃሽም? 30 ሺህ እሺ ብዬ እኮ እንደው አይረቴ አይበቃሽም? 50 ላድርግልሽ። ለህይወቴ ስለፈራው ብቻ ነው እሺ ያልኩሽ። እንዛለት ገባሽ? እሺ ችግር የለውም በቃ ሰው። ስለዛው ምን አለ መሰለሽ የናን ነገር ወይም ደግሞ አንቺ በነበሩት ሰዎች ኪያ ሰላም እንጃስጣ የነበሩት ሰዎች እንዳለው ተወስጂኛለሽ አሉ በቃ ሰው። ስለዚህ አንቺ ብቻ አይደለም ያይሽ ሌላም ሰዎች ያዩ ሰዎች አሉ። ጓደኞች ላይ በደንብ እየጠቆምሽባቸው ነው ማለት ምክንያቱም ለክራቸው ስለ እውነቱን ይናገራል። ስለ ክራት ታቂ ማለት አንቺ ስለ ክራት ታቂ ማታወሪ ባለጌ ስሚኝ ባለጌማ አንቺ ነሽ። ስነ ስርዓት ይኑርሽ። ለምትናገሪው ነገር እንዳለ ኪያ ለማትረጋጊ ስነ ስርዓት ይኑርሽ። ከኔ ጋር አስተዋሪ
ኪያ ክብርሽን ጠብቂ፣ ስነ ስርዓት ይኖርሽ። እሷ ተገቢ ስላለ ነገር አየ ስለያስከኝ ኪያ አየሽ ፈልገዋለች። ኪያ አሁን እሷ የምትፈልገው አንድ ነገር ነው። ተረዳሽ? ምንም ብትነካሽ እያንዳንዱ ነገር አስባበት ነው። እሺ እኔ አይደለም ስለ ብር አይደለም እያወራኝ ያለው። አንቺ ሆን ብለሽ ነው ታናጀት እየሞከርሽ ያለው። ስለዛ ምን አለ መሰለሽ ታናደደች ታናገደ ምን ታመጣለሽ? አሁን ምን አለ መሰለሽ በቃ ካንቺ ጋር ያለውን ነገር ልጨርስ። በአንድ ነገር ድጋሚ ነው ጥያቄ ጠይቅሻለሁ፣ አንቺ ትመልሽልኛለሽ። በስተክል አዋሪ እያወራሁ ነው እኮ በስተክል አዋሪ። ስሚ ምን አለ መሰለሽ አሁንም ካሜራ ስላለ ደግሜ አንድ ጥያቄ ጠይቅሻለሁ። ኪያ ሰላምን ፈርማ ይዛ ወጣለች። አንቺ ደግሞ ቦታው ኖሮሽ ደግሞ እያየሽ ነበር አይደለ? መጀመሪያ ጭራሽ ደግሞ ዶክተሩ ጋር ገብታለች። ተፈራርማ የወጣችው ከዶክተሩ ጋር ጭራሽ አንቺም ነበርሽ። አይተሻል። ይፈርማ ስትወጣ ነበርሽ። ስለዛ እንግዲህ በህጉ መሰረት እንግዲህ አንድ ጤናማ ያልሆነ ሰው በምንም አይነት ሚንስ ይዛል ልትወጣ አትችልም። ስለዛ እንደዛ ራሱ ይዛ ወጣች ማለት ደግሞ ተባባሪዎች ናቸው እዛ ስር ያሉት ሕክምና ላይ እየሰሩ ያሉ ሰዎች። ስለዛ ኪያ ጠያቂ የምትሆን አይነት ነገር ከሆነ እናንተ ጠያቂ ትሆናላችሁ። ማንም ሊተባበራትም አይችልም። ለምን እንደሆነ ታውቃለህ? ቤተሰብ ነኝ ብላ ነው ስገባ የነበረው ሰላም ጋር እኮ አይደለም። ሰላም ጋር ደግሞ ስታደርግ የነበረውን ከዚህ በፊት ሁሉንም ነገር ታውቂዋለሽ። ማስረጃ ያስፈልገኛል። ቤተሰብ ብሎ ነው እንደውም እውነቱን ልንገር፣ ምክንያቱም በአባትም በእናትም አንገ ምግቡላ አምና አትበል ስሚኝ፣ እኔ አሁን ምን አለ መሰለኝ ሌላ ዘባዝንካ አይደለም። አሁን ስለሷ ጉዳይ አይደለም፣ ስለ ሰላም አይደለም እያወራን ያለነው። እኔ አሁን እያወራን ያለነው ስላንቺና ስላንቺ ጉዳይ ብቻ ነው። ስለዛ ምን ታደርጊልኛለሽ? አንቺ እና እዛ ያላችሁ ሰዎች ደግሞ እንደተጠያቂ ትሆናላችሁ። ለምን ነው የምጠየቀው? እንግዲህ እያያችሁ አስተላልፋችኋል። ለምንድን ነው እያያችሁ ነበር እኮ እሷ እዛ ስትወጣ እኮ እያሳያችሁ ነበር አይደለ? በሽተኛ ሰው ሲወጣ ዝም ብሎ ማየት ወንጀል ነው። አንድ ታካሚ ነው ሙሉ ጤንነቷ አልተመለሰችም ማድረስ ሰላም አይደለ? በህጉ መሰረት ደግሞ እናንተ ልትወጡ አትችሉም አይደለ? ልክ ነኝ። ስለዛ እናንተ ደግሞ ኪያ ይዛ ወጣች። ስትወጣ ደግሞ አንቺ የተሻለ ሌላም ሰዎች አይታችኋል። ስለዛ ጨርሰናል ከአንቺ ጋር በቃ እናመሰግናለን። አይ አመሰግናለሁ ስለነበረን ጊዜ አመሰግናለሁ። በቃ መሄድ ትችያለሽ ከፈለክ ከዚህ በኋላ አያንዱ ነገር ግን አሁንም ደግሜ ጠይቅሻለሁ። ማለት ለካሱ ቆይ ኪያ ኪያ አሁን ምን አለ መሰለሽ ትሄጃለሽ፣ እኛ በምናደርገው ነገር እናደርጋለን። ምንድን ነው የምታደርገው? በቃ የምንችለውን እኮ ምን አለ መሰለሽ የሆነ ነገር መረጃውን ይዘናል። ጥያቄ ጠይቅሻለሁ። ኪያ ሰላም ይዛ ወጣለች አይደለ? አዎ ይዛ ወጣለች። እሷ ደግሞ አንቺ ነበርሽ፣ ሌላም ሰዎች ነበሩ። ስለዛ በህጉ መሰረት ደግሞ አንድ ሙሉ ጤነኛ ያልሆነ ሰው ደግሞ ማስወጣት አይቻልም። ስለዛ ብር ተቀበላችኋል፣ ኪያ ከፍላችኋለች። ለኔ ኪያ ምንም የከፈለችኝ ነበርሽ በቦታው ላይ። ታዲያ እንዴት ዝም አልሽ? ለምን ዝም አልሽ? ለምን ዝም አልሽ? እህቴ ነች ብላ ነው ፈርማ። አይቻልም፣ አይቻልም፣ አይቻልም። አንደኛ እህቷ አይደለችም። እህቷ መሆኗን ራሱ መረጃ መቀበል አለባችሁ። ሲቀጥል ደግሞ ያዙልኝ፣ እህቷ ነኝ ብለሽ ያስወጣሻል። አይተሻል አይደል? አይደለም ከኔ ጋር አይደለም ተፈራርማ። ከማን ጋር ተሰኝኛለሽ? በጣም አሪፍ። ስለዛ ምንድን ነው ያለችው? እህቷ ነኝ ብላ አስወጣለች። ስለዛ እሱ መጨረሻ ታዩናላችሁ። ምክንያቱም ሰላምና ኪያ በምንም አይነት መንገዱ ሊገናኙ አይችሉም። ምንም አይነት ነገር የሚያገናኛቸው ነገር የለም። ስለዛ አሁን አንቺ እያልሽኝ ያለሽው ደግሞ እህቷ ነኝ ብላ ይዛት ወጣች። ይሄ ደግሞ ራሱ የሙያ በጣም ቀሽም የመሆን ሙያችሁ በስትክክል ማክበር ያለ ማክበር ነው። ምክንያቱም እያስተባበክ ሳይሆን እየነገርኩሽ ነው። ምክንያቱም ምን አለ መሰለሽ እህቷ ነኝ ብላ ስትመጣ ያለ መረጃ ተሰጥቶ አትችሉ። እህቷ ነኝ ስትባል ኪያ ማነች? ሰላም ማነች? አይደለ? መታወቂያ አለ፣ የተለያየ ነገሮች አለ። ስለዛ እሱስ ነገር አያይዛለች እያላችሁ ነው ያላችሁ። ስለዛ እናንተ ጋር አለ። ስለዛ እሱስ መረጃ መተን እንወስዳለን። አይ የምትሉ ከሆነ ወደ ሳይሆን በግድሽ ነው ታውቂ። እሱን በመጣበት መንገድ እመጣለሁ። እሱን እመጣልሻለሁ አልኩሽ። በቃ ችግር የለም። ከአንቺ ጋር ጨረስኩኝ እኮ። አሁን ምን አለ መሰለሽ ይሄ ነገር መረጃ ይዣለሁ። እያንዳንዱ ነገር እያወራሻለሽ ነው። ስሚኝ፣ አዳምጪኝ። ሰውዬው እየቀለድኩ አይደለም፣ እየቀለድኩ አይደለም። ስለዚህ ሁለት ነገር ልጠይቅሽ። አንደኛ እየተሰጣለች ሰላም አይደለ? እሷ ደግሞ አይታችኋል። አንድ ሙሉ ጤናማ ያልሆነ ሰው ተመልካቾቻችን እንግዲህ ሙሉ ጤነኛ ያልሆነ ሰው ይዞ መጥቶ አይቻልም በህጉ መሰረት። ስለዛ እነሱ ይዛ ስጣ አይተዋሉ ማለት ተባባሪ ናቸው። ምክንያቱም እንዴት ለምን ብለው ወይም ደግሞ የጋለማን ይዘው መጣው መጠየቅ አለበት። ሲቀጥል ደግሞ ኪያ ስትወጣ ደግሞ እህቴ ነኝ ብላለች እያለች ነው። እህቷ የመሆን ደግሞ መረጃ ደግሞ ያስፈልጋል። ሰላም እና ኪያ እህታሞች አይደሉም። ስለዛ እህቷ ያልሆነች ሰዎችን እኔ አሁን አንድ አማኑኤል ገበያ ወይም ደግሞ ህክምና ላይ ሄጄ አንድ ታካሚ ይዤ መጣት ይችላል ወንድሙ ነው ብዬ አልችልም። መረጃ ያስፈልጋል። ስለዚህ እሷ መረጃ እንዴት እንደዚህ በፍጹም አላት። የሆነ መረጃ ይዛ ከመጣችስ ምን ይታወቃል? እንዴ እኔ ጋር እህቷ ነኝ አልሽ እኮ እህቷ ነኝ ብለሽ ዘውጣች። ለማንኛውም ምን አለ መሰለሽ አንቺ ሂጂ እያንዳንዱ መረጃውን ሰብስቤያለሁ። እኔ ከዚህ በኋላ በምጠብቅሽ አይነት መልኩ መጣብሻለሁ። በፈለከው ነገር በቃ መሄድ ትችያለሽ። ችግር የለውም። አልለቅሽም ግን እኔ ችግር የለውም። እንዴ ለታውኩሽ ራሱ ደብሮኛል። ችግር የለውም። ኪያ ምን ከበቂ በላይ እኮ ነው ያለው።
አሁን አለ መሰለሽ ምንም ያዝልቀቁኝ ያስፈልግ አያታ ግስታም እሺ አሁን ተረዳኸኝ እየቻለች ያለችው ነገር ኪያ በቃ በቂ እኮ ነው አሁን ምን አለ መሰለሽ እኔ ምን ያልኩሽ ያለሁት መረጃና መረጃ ላይ ነው እንጂ ምን ተራሰው ይሄ ያዝልቀቁኝ ያስፈልግ ተረዳሽኝ እቺ ልጅ አሁን ኪያ አንቺ እውነታ ጥያቄ ላይ ነው ያለው አሁንም እየነገርኩሽ ነው ያለሁት የተረዳሽኝ ነው አሁን እኔ መቼም ቢሆን ልደግፍሽ አልችልም ሁሌም ከእውነት ጋር ነው መሆኑ ተረዳሽኝ አይደል አሁን እሷ ስትመጣ አንቺ ጋር ነው የወገንኩት አንቺ ጋር ግን ሰውን አንቺን ነው ሞክስሽ ምክንያቱም እንድትጎጅብኝ አልፈልግም እየሰማሽ ነው ያለሽው አንቺ ጋርም ሰውን አንቺ ምደግፍ ከሆነ እሷ ጋርም ሰውን አንቺ ምደግፍ ልክ አይደለም አሁን አድርግሽው ልክ አለ አሁን አንቺ አንስተሽ መተሻት ቢሆን እሷ ኦሬዲ በቃ አለቀኩ ከየ መስጠይቅ ነገር ነው ያለው ምንም መረጃ የለንም ተረዳሽ አሁንም ቢሆን ራስሽ ማኔጅ አድርጊ ምንም መረጃ የለንም ምንም ነገር አሁን ነገ የሆነ ሰው ጋር ይዘው የምንቀርበው ነገር ምንም ነገር የለንም አሁንም ቢሆን ጥቃቅን ነገር ነው ያለው እንግዲህ ተመልካቾቻችን ያው ኪያንም ማረጋችሁ ወደ ቤት ወስዳታለሁ ግን ደግሞ ብዙ ነገሮች ወደ አሪፍ ነገር እያደለ ይመስለኛል ምክንያቱም አረ ምንም አይደለም ስለዚህ ተመልካቾቻችን ቀላል ነው እንግዲህ ያው እናንተም ያው መረጃ አይደለም አሁን እጃችን ላይ ያለው ተጨባጭ ነገር አይደለም ግን ደግሞ ከበቂ በላይ ነው ብዬ አስባለሁ ምክንያቱም አንድ ጤናማ ያልሆነ ሰው ይዞ መውጣት አይቻልም ይዛስታ አይተናል ብለው አሉ ማየታቸው ወይም ደግሞ እንዳሉትም ደግሞ እንግዲህ ከጀርባ ያለው ነገር ኪያ አድርጎ ከሆነ እነሱም ተባባሪ ናቸው ሶ ያ ነገር የሚያስጠይቃቸው ነገር ነው ፕላስ ደግሞ እህቷ ነኝ ብላ አስገብታለች ብላለች እህቷ ደግሞ እንዳሉን ቻቃሉ ማጣራት ነበረባቸው ያም ደግሞ የነሱ ፎልት ነው ሶ ስለዚህ ይሄ ሁሉ ነገር ሲፈሩ እውነታው ይወጣል ብዬ ተስፋ አደርጋለሁ የኪያ ነገር እዚህ ጋር ሙሉ ለሙሉ የሆነ ነገር ይወጣል ብዬ ተስፋ አደርጋለሁ እንግዲህ ኪያ በምቹ ያቅም ራሽን ለማረጋጋት እና ያለው ነገር ደግሞ የሆነ ነገር ለኔ የነገርሽ የምትሄጂ ባይ ነኝ እንደ ሐሳብ ነው የምልሽ ለምን እንደዚህ ሆንሽ ልልሽ አልችልም ግን ደግሞ እነዚህ ነገሮች ቦታቸው መያዝ ስላለባቸው እሱን እንድታደርጊ እፈልጋለሁ ስለዚህ ተመልካቾቻችን እንግዲህ ለዛሬ የነበረን ፕሮግራም እዚህ ጋር እናብቀው እኛም ደግሞ እሷን ደግሞ እየመሻሸም ነው ደግሞ እሷን ይያት ልውጣና ደግሞ እስቲ ያው ቀጣይ ነገር ምን ማድረግ እንዳለብኝ የምንወስን ይሆናል ስለዚህ ሰናትና ዲስኮንስ ላይክ ሼር ሰብስክራይብ ቤተሰብ መሆን ትችላላችሁ ለዛሬ የነበረን ፕሮግራም ይሄን ይመስላል በስልኝ ባይ ባይ ቻው